የርዝቅ መክፈቻ አብዛኞቻችን የዘነጋ ነው። በዚያውን አራተኛው ክፍል ላይ ምነግራችሁ ከዚህ ከምነግራችሁ ርዕስ ወይም የርዝቅ መክፈቻ በር ይልቅ እኛ ሌላ ቦታ የምናንኳኳበት ነገር ግን አላህ እሱ ጋር ብቻ እንድናንኳኳ የፈለገበት የሆነው የርዝቅ ሰበብ ነው። እሱም ዱዓ። ወላሂ ዘንግተናል። ልናደርግ እንችላለን። ስናደርግም በገፍላ የቂን ሳይኖረን አላህ ስብሓነሁ ወተዓላን ሳንተማመንበት ምናደርገው። አንዳንዱ ዱዓ ሲያደርግ ቀልቡ የለም። አላህ ደግሞ ልብህን ይፈልገዋል። እህቴ ልብሽን አላህ ይፈልጋል። ቀልባችንን አላህ ይፈልጋል። ጋፊል ከሆነ ቀልብ አላህ ዱዓን አይቀበልም። ኡድዑ ላህ ወአንቱም ሙቂኑነ ቢልኢጃባ፣ አላህን እንደሚቀበላችሁ እርግጠኛ ሆናችሁ ለምኑት አሉ የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም። እርግጠኞች እንደሚለግስ እርግጠኛውን ለምነው አላህ ይለግስሃል። ጭንቅ አለ ያ ረብ በል። ሀብታም ጌታ እኮ ነው የምትጠይቀው። ዛሬ ሰጠው ነገ ይቅርብ የሚልብ አይደለም። በየትኛውም ጉዳይ አላህ ካልኩሌት አድርጎ አይደለም የሚሰጥህ። የሰው ልጅ ካልኩሌት በሂሳብ በምን አላህ ሲረዝቅ ያለ ገደብ ነው። አንድ ቁርአን ላይ ቆይታ እናድርግ እስቲ። ሱረቱ አሊ ኢምራን ላይ የመርየምን ታሪክ የእናቷን የሐናንና ከዘከሪያ ጋር የነበረው ታሪክን ትንሽ ቆይታ እናድርግበት። ሱረቱ አሊ ኢምራን ላይ መርየም አለይሂ ሰላም የተወለደችበትን ታሪክ የሚናገር ነው። ሐና የኢምራን ባለቤት ዒሳን ትወልዳለች፣ ወንድ ልጅ ትወልዳለች ተብሎ ሲጠበቅ በኒ እስራኤሎችም ሲጠብቁ ምን ሲሉ አላህ የራሱ ፍላጎት የሚቀድም ነውና ማን እንድትወለድ አደረገ? መርየም እንድትወለድ አደረገ። በወቅቱ በነበረው ሕግ ደግሞ ቤተል መቅዲስ ላይ አገልጋይ መሆኑ ማን ነበር? ወንዶቹ ነበሩ። ያንን ታሪክ እንመልከት። ኢዝ ቃለት ኢምራአቱ ዒምራን ረቢ፣ የኢምራን ባለቤት ሐና ጌታዋን እንዲህ ባለች ጊዜ የነበረውን አውሳይና ኢኒ ነዘርቱ ለከ ማ ፊ በጥኒ አለች። ጌታዬ ሆይ እኔ በሆዴ ውስጥ ያለውን ጽንት ከስራ ነፃ የተደረገ ሲሆን ላንተ ተሳልኩ አለች። ማ ፊ በጥኒ ሙሐረረን አለች፣ ከስራ ነፃ የሆነ ሲሆን ፈተቀበል ሚኒ፣ ከኔም ተቀበል፣ ኢነከ አንተ ሰሚዑል ዓሊም፣ አንተ ሰሚውም አዋቂውም አንተ ነህና ባለች ጊዜ የነበረው ለህዝቦች አውሳ ይላቸዋል ነቢዩ ሰለላሁ ዐለይሂ ወሰለም። ፈለማ ወደዐትሃ የወለደቻት ጊዜ መጀመሪያ ሆዷ ላይ ሆና የተሳለች። ቃለት ረቢ ጌታዬ አለች፣ ኢኒ ወደዐቱሃ ኡንሳ፣ እኔ ሴት ሆና ወለድኳት አለች። ወላሁ አዕለሙ ቢማ ወደዐት፣ አላህም የወለደችውን አዋቂ ነው። መጀመሪያም ሳትወለድ በፊትም አላህ ያውቃል። ወለይሰ ዘከሩ ከልኡንሳ፣ ወንድ እንደ ሴት አይደለም። ወኢኒ ሰመይቱሃ መርየመ፣ እኔም መርየም ብዬ ስም አወጣሁላት ሰይሜያታለሁ። ወኢኒ ኡዒዙሃ ቢከ ወዙርየተሃ ሚነ ሸይጣን ረጂም፣ እኔም እሷንም ዝርያዋንም ከተረገመው ሰይጣን ባንተ እጠብቃቸዋለሁ አለች። ፈተቀበለሃ ረቡሃ ቢቀቡሊን ሐሰኒን፣ ጌታዋም በደና አቀባበል ተቀበላት። ወአንበተሃ ነባተን ሐሰና፣ በመልካም አስተዳደግም አፋፋት አሳደጋት። ወከፈለሃ ዘከሪያ፣ ዘከሪያም አሳደጋት። ኩለማ ደኸለ ዐለይሃ ዘከሪያ ሚሕራባ፣ ዘከሪያም በእርሷ ላይ በሚሕራባ በገባ ቁጥር ወጀደ ዒንደሃ ሪዝቃ፣ እርሷ ዘንድ ሲሳይን አገኘ። ሲሳዩ ምንድን ነው? በክረምት ማይገኘው እሷ ጋር ይገኛል። በበጋ ማይገኘው ይገኛል። አገራችን ያለው የሆነ ምርቶች አሉ አይደል? ወቅት አላቸው አይደል? የሚመጡበት እሸት ምናምን ጊዜ አላቸው። እሷ ጋር በቃ በማይጠበቅበት ሰዓት ላይ ይገኛል። ይህንን ሲያገኝ ዘከሪያ ዓለይሂ ሰላም ቃለ ያ መርየሙ፣ አንቺ መርየሙ ያላት፣ አና ለኪ ሃዛ፣ ላንቺ ከየት ነው ይሄ አላት። ቃለት ሁወ ሚን ዒንዲላህ፣
እርሱ ከአላህ ዘንድ ነው አለች። ኢነላህ የርዙቁ መን የሻኡ ቢገይሪ ሒሳብ፣ አላህ ለሚሻው ሰው ሲሳዩን ያለ ድካም ያለ ገደብ ነው የሚሰጠው፣ ይሰጣል አለች። ካልኩሌት ሳይደረግ አላህ ያለ ገደብ። የዚህ ጊዜ ዘከርያ ዓለይሂ ሰላም ልጅ የለውም። እድሜያቸው 100 ደርሰዋል። የሚስቱ እድሜ 99 ደርሰዋል። ሚስቱ መሃን ናት። ነብይ ከሆነ ለምን ልጅ አላገኘም? ካፊሮቹ ዘከርያን የሚያስተባብሉት በዚህ ይጋፈጡታል። ይህንን መርየም ኢነላሃ የርዙቁ መን የሻ ቢገይሪ ሒሳብ፣ አላህ እኮ ባሪያዎችን ሲለግስ ያለ ገደብ ነው፣ ያለ ድካም እንደፈለገ ነው። ሂሳብ ካልኩሌት አያስፈልገው። ሁናሊከ ደዓ ዘከርያ ረበሁ፣ እዚያ ዘንድ ዘከርያ ጌታውን ለመነ። ቃለ ረቢ፣ ጌታዬ ወይ ሀብሊ ሚን ለዱንከ ዙርየተን ጠይባ፣ ከአንተ ዘንድ መልካም ዘርን ለእኔ ስጠኛል። ኢነከ ሰሚዑ ዱዓ፣ አንተ ጸሎትን ሰሚነህና ዱዓን የምትቀበል ሰሚነህ። ወዲያውኑ ዘከርያ ዑለማዎቹ ሲናገሩ ዘከርያ ምን አሉ? እስከ ዛሬ የት ነበርኩኝ? አላህ ያለ ሂሳብ ያለ ገደብ እየለገሰ እኔ የት ነበርኩኝ? አላህ ጋር ለመኑት። ፈናደትሁ ልመላኢከቱ ወሁወ ቃኢሙን ዩሰሊ ፊል ሚርሓብ፣ ጸሎት ማድረሻ ክፍል ውስጥ ሆኖ ቆሞ ዱዓ ሲያደርግ አላህን ሲማጸን መላእክት ጠራችው። አነላህ ዩበሽሩከ ቢያሕያ፣ አላህ በያሕያ ሕያው በሆነ ቃል ማለት ነው። ሙሰድቀን ቢከሊመት ሚነላህ፣ ከእርሱ በሆነ ቃል አላህ ያሕያን በርግጥ ላንተ ያበስረሃል። ስሙን ማን አውጥቶ? አላህ አውጥቶ። በያሕያ ከአላህ በሆነ ቃል የሚያረጋግጥ የአላህን ቃል የሚያረጋግጥ ያሕያ የተባለ ልጅ አላህ ይለግሰሃል። ወሰይደን ወሐሱረን ወነቢየን ሚነ ሳሊሒን፣ ድንግልም ከደጋጎችም ነቢይም ሲሆን አላህ ይለግሰሃል፣ ያበስረሃል። የዚህ ጊዜ ዘከርያ እድሜያቸው ሄደዋል። ሚስታቸው መሃን ነበረች። አዎ አላህን ለመንከር አላህ ሰሚ ነው፣ ተቀባይ ነው። ባሪያዎችን የሚቀበል ሲረዝቅ ሲሰጥ ምንም ሳይሰስት የሚሰጥ ጌታ ነው። ይሰጣሃል ሲባሉ ቃለ ረቢ፣ ጌታዬ ያለ አና የኩኑ ሊ ጉላሙን፣ እንዴ ለኔ ልጅ እንዴት ይኖረኛል አለ። ወቀድ በለገኒየል ኪበሩ፣ እድሜ ሄዶ አርጅቼ ሳለ አለ። ወምርአቲ አቂሩ፣ ባለቤቴ መሃኑና ስትሆን ሳለ እንዴት ለኔ ልጅ ይኖረኛል? ቃለ ከዛሊከ አላሁ የፍዐሉ ማ የሻ፣ እንደዚህ ሆኖ አላህ የሚሻውን ነገር ይሰራል። በካልኩሌት አይደለም። አደምን ሲፈጥረው ያለ እናት ያለ አባት ከአፈር ፈጠረው አይደል? ሐዋን ከአደም ያጎን ፈጠረ። የሰው ልጅን እንኳን ትንኝ ይፈጠርበታል ተብሎ ከማይታሰብ ያንን የፍቶት ጠብታ አድርጎ ፈጠረ። ኢሳን አለይሂ ሰላም ከእናቱ ብቻ ፈጠረው። የሰው ልጆች በአራት አይነት መንገድ ተፈጥረዋል። ምን ይሳነዋል? ይሳነዋል እንደ አላህ ግን እኛ ደከመ። ዘከርያ አለይሂ ሰላም ይሄን ሲባሉ አሁንም አስጨነቃቸው። ቃለ ረቢ ጀዐል ሊ አያ፣ ጌታዬ ለኔ ምልክት አድርግልኛል። ቃለ አያቱከ አላ ቱከሊመ ናሰ ሰላሰተ አያሚን ኢላ ረምዘን፣ ምልክት 3 ቀን በጥቅሻ ቢሆን እንጂ ሰዎችን አለማናገርህ ነው። ወዝኩር ረበከ ከሲራ ወሰቢሕ ቢልዓሽይ ወልኢብካር፣ ጌታህንም በብዙ አውሳ፣ በማታና በጠዋት አወድሰው። አላህ ኒዕማ ሲያመጣልህ ርዝቅን ሲያሰፋ መጥመም አይደለም። ምንድነው የሚያስፈልገው? ተስቢሕ፣ ዚክር፣ አላህን ሁሌ ማውሳት። ምስጋና ይገባ። አንተ ባሰጠኝ ማን ይሰጠኝ ነበር? ሱብሓነላህ፣ አልሐምዱሊላህ፣ አላሁ አክበር፣ ሁሌ አላህን ማውሳት። አላህ ይጠብቀን። እኛስ ትንሽ ኪስ ሞላ ሲል ከፈርድ ሰላት እንሸሻለን። ከሰላት ይሸሻል፣ ከዚክር ይሸሻል፣ ከዱዓ ይሸሻል፣ ኸይር ነገር ከመስራት ይሸሻል። ያ አይደለም አላህ ዘንድ ጠንካራ መሆን። ስለዚህ አላህ ባሪያዎችን ይረዝቃል። አላህ ሀብታም የሆነ ጌታ ነው። ሐዲሰል ቁርስ ላይ
ነቢዩ ዓለይሂ ሰላቱ ወሰላም አቢ ዘር አልጊፋሪ ባስተላለፉት ላይ ቃለ አላሁ ተዓላ ብለው በተናገሩበት ላይ ያ ኢባዲ ይላል። ሙሉን አላወራውም፣ ከዱዓ ጋር የተያዘው ብቻ። ያ ኢባዲ እናንተ ባሪያዎች ወይ ለው አነ አወለኩም ወአኺረኩም ወኢንሰኩም ወጂነኩም የእናንተ የመጀመራችሁ ከአደም ጀምሮ ያለው ሰውም ጂኒውም እስከ መጨረሻ ያለው እስከ የውመል ቂያማ ቃሙ ፊ ሰዒድን ዋሂድ አንድ ትልቅ አደባባይ ላይ ሁሉም ቢቆምና ፈስአሉኒ ሁሉም ሀጃውን ቢጠይቀኝ ፈአጠይቱ ኩለ ኢንሳንን መስአለተሁ ለሁሉም ደግሞ እንደ ጥያቄው ብሰጥ ኢልም ይጠይቃል፣ አፋ ይጠይቃል፣ ልጅ ይጠይቃል፣ ገንዘብ ይጠይቃል። ማይጠይቀው ነገር የለም። የሰው ልጅ ሀጃው ብዙ ነው። ሁሉም እንደፈለገው ቢጠይቀኝ አላህ ምን አለ? ማ ነቀሰ ዛሊከ ሚማ ዒንዲ እኔ ጋር ካለው ሀብት ምንም ነገር የሚቀንስ የለም። ኢላ ከማ የንቁሱል ሚኽየጡ ኢዛ ኡድኺለል ባህር ልክ መርፌ ባህር ውስጥ ገብታ የምትቀንስ መጥፌ ባህር ውስጥ አይደለም፣ መርፌ ባህር ውስጥ አይደለም። ግማሽ ሊትር ውሃ ላይ ብርጭቆ ከተናት ብናወጣ ከብርጭቆ ከኩባያው ከሃይላንዱ ላይ የምትቀንሰው ነገር ይታያል? አላህ ሀብታም ጌታ ነው፣ ለጋሽ ነው። ስለዚህ ተቸገርክ ያ ረብ በል። ስትለምን ዱንያ አኺራን አላህ እንዲያሳምረው አላህን ለምን፣ ረጅም ነገር ለምን። አላህ ሀብታም ነው። ያ ረብ እንደ አንድ ስቱዲዮ ስጠኝ አትበል። አላህ ለጋሽ ነው፣ ሰፊ ለምነው። ጀነትን ስትጠይቁ ጀነቱ ፊርደውስን ለምኑ አሉ ነብዩ ሰለላሁ ዐለይሂ ወሰለም፣ ትልቁን ጀነት። ታዲያ ዱንያ አላህ ለጋሽ ነው። ወላሂ አላህን ሰፊ ነገር ለምነው። ከምንም በላይ ዲንህ ላይ ጠንካራ እንድትሆን በዱንያ ሳትሸወር ሳትታለን ምን ሳትል ቀጥ ብለህ እንድትሄድ የመጀመሪያው ዱዓ ይሄው። በእስልምና ላይ እንድትጸና ዱዓ አድርግ። በሰላት ላይ እንድትጸና ዱዓ አድርግ። በዚክር በዱዓ እንድትጸና ዱዓ አድርግ። ኸይር ነገር ላይ እንድትጸና ዱዓ አድርግ። ያን ስታደርግ ዱንያ አኺራህ ይሟላል። ለዚህ ነው እኮ ዱዓ ስናደርግ ሰላት ላይ ራሱ የምንለው ዱዓ አለ አይደል? በይነ ሰጅደተይን በሁለት ስጁዶች መካከል ላይ ቁጭ ብለን የምናደርገው ዱዓ አለ። ረቢ ግፊርሊ ወርሐምኒ ወህዲኒ ወርዙቅኒ እንላለን። ጌታዬ ማረን፣ እዘንልኝ፣ ትክክለኛውን መንገድ ምራን፣ ለግሰኝ። እስቲቃማ ጽናት፣ እዘንልኝ፣ ማረኝ። ይሄ መለየት የለበትም። ዱንያ ላይ እኮ ዱዓ ራሱ ሲደረግ ትልቁ ዱዓ ምንድን ነው? ረበና አቲና ፊዱንያ ሐሰና ወፊል አኺረቲ ሐሰና ወቂና ዐዛበናር። ጌታችን ወይ በዱንያ ሐሰና። የዱንያ ሐሰና ማን ነው የሚነግረኝ? ሐሰና እኮ ነው የተባለው። የዱንያ ሐሰና ማለት መልካም ነገሮች በአጠቃላይ የዱንያ ሐሰና፣ ዒልም፣ ቤት፣ ጥሩ ሚስት፣ ጥሩ ጎረቤት፣ ጥሩ ባል፣ ጥሩ ልጅ፣ ሀብት ምናምን ሁሉም ይካተታል። ወፊል አኺረቲ ሐሰነተን በአኺራም ሐሰና። የአኺራ ሐሰና ምንድን ነው? ጀነት ነው። ወቂና ዐዛበናር ከእሳት ቅጣት ጠብቀን፣ ሁሉንም ያካተተች። ስለዚህ አራተኛው ዱዓ ነው።